ባለም አቀፍ ደረጃ መንግስታት በጀት መድበው የሀገራቸውን የልማት ብሎም የኢኮኖሚ እንቅስቃሴ ማስኬድ የጀመሩት በ1570ዎቹ መጀመሪያ እንደሆነ መዛግብት ይጠቅሳሉ። በኢትዮጵያ ደግሞ በመደበኛነት እንደ መንግስት በጀት ተመድቦ ስራ መስራት የተጀመረው በ1940 ዓመተ ምህረት ነበር። ከኤምኤን ጋር ቆይታ ያደረጉት የኢኮኖሚ ልማትና የግል ሴክተር አማካሪ አቶ አበራ ፈይሳ ዘመናት እየተጓዙና መንግስታት እየተቀያየሩ አሁን በደረስንበት ጊዜ ለኢትዮጵያ የ2018 ዓመተ ምህረት በጀት ዓመት መንግስት እንዲጸድቅ ያቀረበው ረቂቅ በጀት 1.93 ትሪሊዮን ብር ሆኖ መቅረቡ የሀገር በቀል የኢኮኖሚ ፖሊሲ ላይ በትኩረት የመሰራቱ ውጤት መሆኑን ያሰምሩበታል። አዲስ ሪፎርም ከተደረገ በኋላ ከ2010 ጀምሮ የበጀት ጭማሪው በጣም ብሬኪንግ ስሩ በሚባል ደረጃ ነው የመጣው። ማለት እንደው መጠርመስ በሚለው ደረጃ ነው የመጣውና ከ200 ቢሊዮን ጀምሮ ነው እንግዲህ 2011 12 13 አሁን የደረስንበት የ1.93 ትሪሊዮን በጀት የመጣው። ስለዚህ ጭማሪው በጣም የዚህ አመት ደግሞ በጣም በታሪክም ታይቶ የማይታወቅ የ31% ጭማሪ ነው። ይሄ እንግዲህ በምን ምክንያት ነው ይሄ ሁሉ መጣ ይቻለው ተብሎ ቢታሰብ የአገር በቀል የኢኮኖሚ ፖሊሲ መኖሩ እነዚህ ነገሮች እንዲመጡ ያደርጋልና የራስን ፖሊሲ ፕሮግራሞች መኖራቸው ነው የሚያመጡት። የፌደራል መንግስት ለ2018 በጀት ዓመት ያቀረበው ረቂቅ በጀት በሀገር ውስጥ ምርት ላይ በስፋት ከሰራ የአብዛኛውን ኢትዮጵያዊ በር እያንኳኳ ያለውን የዋጋ ንረት መቅረፍ ላይ አዎንታዊ ተጽዕኖ ይፈጥራል ይላሉ አማካሪው። እኔም ማስበው ይሄ በጀት በተለይ በግብርናና በተለይ መሰረታዊ የፍጆታ እቃዎች ላይ በተለይ ብዙ በእያንዳንዱ ቤተሰብ የሚያንኳኳ ኑሮ ላይ ተጽዕኖ ማምጣት ይችላል ብዬ አስባለሁ። ትልቁ ነገር የአገር ውስጥ ምርትና ምርታማነትን መጨመር ነው። ስለዚህ የአገር ውስጥ ምርትና ምርታማነትን መጨመር እነዚህ የፍጆታ እቃዎች ላይ የሚታየው የዋጋ ንረት መንግስት ሊቆጣጠረው የሚችለው ብቸኛው ነገር የላስት ሎንግ ሶሉሽን የአገር ውስጥ ምርት ላይ ትኩረት ማድረግ ነው። ይህ ረቂቅ በጀት ለታሰበለት ዓላማ እንዲውል ተፈጻሚ በሚሆንባቸው ዘርፎች ላይ በቂ የሆነ ቁጥጥር መደረግ እንዳለበት ያነሱት አማካሪው ስራው ላይ ብልሹ አሰራር እንዳይፈጠር በትኩረት መሰራት አለበትም ብለዋል። ምንድነው ጥንቃቄ መደረግ ያለበት ያስባለው? አንደኛ የበጀቱ አላስፈላጊ ቦታዎች ላይ እንዳይውሉ ቀዳዳዎቹ መዝጋት ያስፈልጋል። አሁን መንግስት ትኩረት ማድረግ ያለበት አንዱና ዋነኛው በስራ ሂደቶች ላይ ይሄ በፕሮሰስ ላይ ብቻ ብር ኢንቨስት ማድረግ የለበትምና ውጤት ተኮር ላይ ብቻ ነው መዋል ያለባቸው። በጥንቃቄ ካፒታል በጀት ላይ ተመደቡ በጀቶችን በትክክል መቆጣጠር ይፈልጋል። ለዚህ ደግሞ ትክክለኛውን ሰው በትክክለኛ ቦታ ላይ ሚስ ማኔጅመንት በዛው መሰረት ደግሞ የሚስ ማኔጅመንት ወይም ደግሞ በትክክል ስራ ላይ አለመዋል በተለይ ከሙስና አንፃር በትክክል ሙስና መቆጣጠር መቻል አለበት። መንግስት የማዳግም እርምጃ አስተማሪ እርምጃ በሙስነኞች ላይ መውሰድ አለበት ብዬ አስባለሁ። የፌደራል መንግስት ለ2018 ዓመተ ምህረት በጀት ዓመት እንዲጸድቅ ያቀረበው ረቂቅ በጀት በባለድርሻ አካላት ተገምግሞ በህዝብ ተወካዮች ምክር ቤት እንደሚጸድቅ ይጠበቃል።